ይሄ ነገር ማስቀረት የምትችለው አንተ ነህ። እሺ አንተ አስቀራት። እኔን ለምን እዚህ ጉዳይ ውስጥ ታስገባኛለህ? እሺ ለምን መጣ ታዲያ? እንደዛ እኮ ያው የራሷን ፍላጎት ለማስጠበቅ ወይ ማርቆስ እናት ወልዳለች እኮ ጋይስ፣ እናት ወልዳለች። አብርሃም እንግዲህ ዛሬም ግግም አለ። አልፈታም። እጅ ቆራሊዮ ደግሞ ዛሬም ተከትላ ትምጣ። ደግሞ የለበሰችው ቁራጭ ልብስ እንግዲህ ገንጠለጠለች፣ ተከትላው ሄደች እኮ ቆራሊዮ ማለት ነው። እውነቴ ነው። አንቺ እኮ ቆራሊዮ ራሱ አይገልጽሽም። ምን ትሰሪያለሽ? ወንድ ስር ተጠርተሽ ሊሆን ይችላል። እና ምን አስከተለሽ? ሚስቱ እዚህ ጋር ቆማ ፍቺ ስትጠይቅ ቆመሽ ሰማሽ አይደለ? በቂሽ ነው። ጥለሽ መሄድ ትችይ ነበረ እኮ። ጭራሽ ተከትለው ትሄዳለች። ወይኔ በላቸው እንዳቃጠልሽ ጨጓራሽ ይቃጠል። አንቺ ሴትዮ ባች ውዳቄ መድረሻ ቢስ። እውነቴ ነው የምልሽ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ እስከ መጨረሻ ተከታተሉኝ። እንግዲህ ዛሬም የፊርማ ወረቀት ሩታዬ ይዛ መታለች። አብርሃም ደግሞ ፍቼ አልፈልግም ብያለሁ አልፈልግም አለ። ገግም አልፈልግም አልፈታም። እና ታዲያች ቆራሊው አጠገብ ላይ ከአንተ ጭንጭን እየዞረች ሩታ ልታይልህ ነው እንደምፈልገው? እንደ ሩታ አትፈልግም እንኳን ሩታኛ ራሱ አንፈልግም። አባቢ ብለዋል ፍሬው ማለት ነው። እና አብርሃም እቺ ሴት ዞር አድርግልን። ለምንም ይሁን ለምን ለድራማ ይሁን ለምን ዞር አድርግልን። ማየት አንፈልግም። እኔ ብቻም አይደለሁም ሌሎቻቸውም አይፈልጉም እርግጠኛ ነኝ። እና ተከትለው ሄደች። ሰው እኮ ጋይስ እናንተ ልጠይቃችሁ እንጂ ሚስት ከነ ሆድዋ ልጅ ፊት በእሷ ምክንያት በዚች ዘልዛላ ምክንያት ፍቺ ጠየቀች። ፍቺ ስትጠይቅ በእናንተ ምክንያት አንድ ሰው ፍቺ ሲጠይቅ ጥላችሁ ነው መጥፋት ያለባችሁ ገና ወይስ አብርሃም ተከትላችሁ ነው የምትሄዱ? የፈጣሪ ያለ አንቺ ምን አይነት ቤተሰብ ነው ያሳደገሽ? እንደው ምን አይነት ቤተሰብ ነው የወለደሽ? አንቺ ዘልዛላ እንዲሁ ስታስጠላ ደግሞ አለባበሷ ራሱ ራፈርቢ። እውነቴ ነው የምልሽ እናንተ ሃይማኖት አልባ ሁላ ማለት ነው። እንግዲህ ማርቆሴ አንተ ነህ ይሄ ነገር ማስቀረት የምትችለው ብሎ ጫቱ ቀስሮበት፣ ያው ማስተካከል የምትችለው አንተ ነህ። ወደ እዚህ ጉዳይ ላይ እኔ እንድታስገብለ ምንድን ነው የምታስገባኝ እያለው ነበረ ማለት ነው። እና እኔ ከሆንኩ የእናንተ ህይወት የበጠበጥኩኝ ከእናንተ ህይወት ወጣ። መች ወጣሽና እወጣለሁ ትያለሽ ትመጫለሽ እንዴ? ወይ ጌው ኧረ እናንተ ጋይስ ምን አይነት ሴት ናት? የምሬ ነው። በጎረቤቶቻችሁ በዘመዶቻችሁ እንደዚህ አይነት ዘልዛላ ሴት አለ ግን? እስኪ ለፈጣሪያችሁ ብላችሁ ነገር አለ እንደዚህ አይነት ብትንዘላዘል ደግሞ አለባበስ ከኋላ አያችሁ አይደል? የለበሰችው ብጣሽ ጨርቅ ቂጧ እስከሚታይ ድረስ ማለት አንቺ ዘልዛለ። እኔ መጨረሻሽ አላውቅም። ያንቺ መጨረሻ ያሳየን። የምሬ ነው ብላችሁና እንግዲህ አብርሃም ፍቺ ሲጠየቅ ያው አልፈልግም ብሏል። አልፈታም። እና ምንድነው የምፈልገው? ስትከተል አታጠናግራትም ነበረች ሴትዮ። አሁን ነገ እኮ ተዛዝላችሁ ልመጡብን ትችላላችሁ። ስትከተልህ እኮ በቃ ዞር በይ እንዳትከተኝ በአንቺ ምክንያት ነው ይሄ ነገር የመጣብኝ ብሎ እኮ አላጠናግራትም። ግን ማን ያውቃል? ሄደዋል እኮ እነሱ። ካሜራው ብቻ እናንተ የግላችሁ ካሜራ ደቅናችሁ ብቻ ቪዲዮ እንዳሰሩ ነገ። እውነቴ ነው ቪዲዮ ትሰሩ ይሆናል በዚህ እንትን ማለት ነው። ሄደዋል ግን ካሜራው ተከትሎ ከሄደ አላውቅም። ግን ከሩታ ጋር ቆሞ ነበር እስከ መጨረሻ እና አልፈታም አለ። እሺ ምንድነው የምትፈልገው? ለምንድነው እሺ ተሰብስበህ የማትቀመጠው? እንግዲህ ሁለታችሁም ባለጌ ናችሁ ብሎ ያው በጣጥሶ ወረቀቱ በሩታ ሆድ ነው የወደቀው። ወደ ሌላ ቋንቋ ገባው የወደቀው ማለት ነው። እንደው የአብርሃም ያንተ እንትን አላቅም አስተሳሰብም ይሁን ሀሳብም ምንድን ነው የሚባለው? ምን እየሆንክ ነው ታዲያ? ፈጣሪ ሆይ በቃ ተሰብሰብች ዘልዛላ ሴት ዞር አድርግልን። እኛ ራሱ ጠልተናዳል። እኛ ራሱ አንገሸገሸችን እኮ ጋይስ። እንዴ የምር አብርሃም አንገሸገሸችን እኮ። እና ምንድን ነው የምፈልገው? ሚስት አትፈልግም? የትኛውም ዘልዛላ ሴት በህይወቷ ስትመጣ ባሏ ስታቅፍባት ሳመኝ ስትል ስትስምህ እንዴት ነው ሚስት ሞራ ነው ደስተኛ የምትሆነው በእንደዚህ ቆሻሻ ተግባር ላይ? አንቺ ደግሞ አትንዘላዘይ፣ ሂጂ ወደ ቤተሰቦችሽ ጋር። ምን ትመስላለች ውዳቂ? የምር መድረሻ ቢስ እኮ ነሽ አንቺ። ውዳቂ ብትሆኝ ነው እንደዚህ ዘልዛላ የሆንሽው። ሲቀጥል ደግሞ አለባበስሽ ራሱ እንዴት እንደምትዘጊ እንዴ! ሃይማኖትሽ ራሱ አይፈቅድልሽም። ድርባበሮችሽ ዩቱብ ፈልጋ አይደለም እየመጣች ያለችው፣ ገንዘብ ፈልጋ አይደለም የመጣችው። እና ታዲያ ፍቅር ፈልጋ ነው የመጣችው ነው እያሉ ያሉት። ታዲያ ምን ያንዘላዝልሻል በሰው በባለትዳር መሀል? አንቺ መድረሻ ቢስ። እንደው ድፍት ያደርግሽ። እውነት ሰው ድፍት ያደርግ ብዬ ተሳድቤ አላቅም። ይድፋሽ አሰዳቢ። እውነት አሰዳቢ እኮ ነሽ አንቺ ውዳቂ። እስኪ በሩታ አንድች ነጥብ አትወስጂም እንዴ? በሱ አንድች ነጥብ አንድች ንግግር ወስደሽ አትማሪም እንዴ? ይሁን አትሰበሰቢም? በሱ አንድች ንግግር ወስደሽ አትሰበሰቢም? ዝርክርክ
እናት እኮ ወልዳለች ሩታ፣ እውነቴን ነው የምላችሁ ቤተሰብ፣ እናት ወልዳለች። ትላንትና እኮ 3 ወንዶች እኮ ነው ቀጥቅጣ ጥላ ሄደችው። ቀጥቅጣ እንዴ! በአንድ ቀን 4 ወንዶች ቀጥቅጣ። ምን 4? ማርቆሴም አለበት እኮ ማርቆሴም መጨመር አለበት። እና አንዳንዶቻቸው ራሱ ትላንትና ማርቆሴ እኮ ከሩታ ጎን አልነበረም፣ ዛሬ እኮ ነው የመጣው። ደግሞ ከማርቆስም እኩል አፋችሁ ትካፈታላችሁ እንዴ? ማርቆስ እኮ ድራማ ራሱ ተንከሲስ ድራማ ራሱ ብትሰጡት ማስመሰል አይችልም፣ አያስመስልም። እናንተ እኮ እግዚአብሔርን ማርያምን እያላችሁ እኮ ነው የውሸት ማአት ምላችሁ የምታወሩት። ይሄ ማርቆሴ ግን በጭራሽ በተአምር አይምልም፣ አይናገርም ማለት ነው፣ አይጋገርም። እንደናንተ ዘረክረክ መሰላችሁ እንደ ውዳቂ ሁላ ስታስጠሉ። ለማንኛውም እንግዲህ እቺ ዘልዛላ ተከትለው ሄዳለች። ነገ ምን እንደሚመጣብን አናቅም። ደግሞ አርግዛለች እየተባለ ነው ጋይስ። የምር ከማን ነው ያረገዘችው? ከአብርሃም እኮ አታረግዝም። ባይዘው ወይ ካረገዘችም እኮ ከአብርሃም ነው ብላችሁ ግግም እንዳትሉ፣ ከሱ አይደለም። እሱ እኮ ለትዳርም ለምንም አይፈልጋትም። ለዶላር ነው የሚፈልጋት፣ ለቪዲዮ ለቪው ነው እንጂ እንደዛ አይዘላዘልም። ይዘላዘል ልጅ እኮ አይደለም። ደግሞ እንዳትይዙኝ በዚህ ላላ አያደርግም። እኔ አብርሃም አያደርግም። እውነቴ ነው የምላችሁ። እንደዚህ ቆሻሻ ተግባር ከሚስቱ ጋር እኮ ነው የሚኖረው። ያኔ ውይ አይደለም ለካ ተለያይተዋል። አዎ ተለያይተው ነው የሚኖሩት። እኛም እያፋጩን ነው እንግዲህ። ትታረቃላችሁ አትታረቁም? እናንተ እስካልታረቃችሁ ድረስ አብራችሁ በአንድ ቤት መኖር እስካልጀመራችሁ ድረስ እኮ እኛ መባላታችን ነው ማለት ነው፣ መቆራረጣችን ነው። የአብርሃም ደጋፊ የሩታ ደጋፊ እየተባለ ቅጥቅጥ እየተባለ ነው። እና እኔ አያገባኝም። እዛው ተባሉ። እኔ የከሌ የሚባል ነገር የለም እኔ ቤት። እሺ አዎ። ነገር ግን እቺ ዘልዛላ ሴት ዞር ታደርግ እንደሆነ ዞር አደርግልን። ማየት አንፈልግም። እንዴት እንዳስጠላችኝ ጋይስ፣ የምሬን ነው ምላችሁ። ላይን ራሱ ትጸየፏታላችሁ። አለባበሷ በሉ ዘጊ ደግሞ እንደዚህ። እናንተ የውስጥ ልብሷ እኮ ሊታይ ምንም የቀረው ነገር እኮ የለም። አብረሽ ከእናንተ ህይወት ለምንድን ነው ሚስት ቆማ ፍቺ ስትጠይቅ እዛ ጋር በአንቺ ምክንያት ዞር ለምን አትይም? እኔ ነኝ አይደል በእናንተ ምክንያት በእኔ ምክንያት ነው አይደል ይሄ ነገር የተፈጠረው ብላ አንዲት የምታስብ ሴት፣ ጭንቅላቷ የሚያስብ ሴት ዞር ትላለች፣ ትሄዳለች፣ ጥላ ትሄዳለች፣ አትቆምም። እጅ ቆማ እዛ ጋር ትቁነጠንጣለች፣ ወደዛ ወደዚህ። የለአን ወልዴት በአጥ የምሬን ነው የምልሽ። ይሄ ቋንቋ መቼም አይገባችሁም። የለአን ወልዴት እውነቴ ነው የምላችሁ። ደግሞ እዚህ አረብ ሀገር ያላችሁ ደግሞ ይሄንን አዳምጡማ። እንደዚህ ያለች በሉ አይመለከተኝም። እኔ እንደዚህ አይነት ሴት ስለማትመቸኝ ስዳደግ ናት እውነት። እና የሄርሜላ ደጋፊዎች ብትሞቱ ነው የሚሻላችሁ። ብትሞቱ እንዴነችና የምሬ ነው የምላችሁ። ሞት ይሻላችኋል። የምር እና ሩታዬም እንግዲህ ያው ብቻ አላቅም። ማርቆሴ አንተ የምትፈልገው ከሆነ ተዋት ብሎታል። ተዋት እና እናንተ ቀባጠራችሁና እኛ ምን ቀባጥራለን? እናንተ ስሜታዊ ሆናችሁ እኛም ስሜታዊ ሆነን እንናገራለን። ሌላ አንሸክልኩም ክልኩም ይሄ ነው የምለውና አንዱ ሰውዬ እንግዲህ እየተነፋረቀ ነበረ። ለማንኛውም እቺ ሴት ወግቶ የሚጥልልን እንጣ እንዴ ጋይስ። አንድ ሰው ልክ የሚያስገባ አንድ ሰው አስገብቶ በራ የሚዘጋባት እንጣ። የፈጣሪ ያለ እኔ ኢትዮጵያ ብሆን ማለት ነው ጋይስ። አላቅም። ለነገሩ ቡታጀራ ውስጥ አይደሉማ፣ እዛ ሸገር ተወሽቀው ነው ያሉት። ቡታጀራ ውስጥ ቢሆኑ የትን ገብታችሁ አንቺ ወራዳ፣ አንቺ ባለጌ እያላችሁ ልክ ወደ ነግራት አላችሁ። እንደው ማሰቢያሽ የተደፈነ ልክ እንደ ቄጠሽ ማሰቢያሽ የተደፈነ። ለነገሩ ቄጠሽ መተደፈን ነው። መች ለበስሽና አለባበስሽ በሙሉ ዜሮ ነው። እና አብርሃም ደግሞ ወረቀቱን በጣጥሰ በሰው ሆድ አይጣልም፣ አይወረወርም። ከፊፍ ባይሆን የሆነ ነገር ቢሆን የሆነ ነገር እልህ ነበረ፣ ግን ከፊፍ ነው። ምን ላደርግ ሩታዬ፣ ፈጣሪሽን ይዘንልሽ። እኔ ምንም አይደለም። አብርሃም እኮ የሆነ ነገር ተደርጓል እና ፍቺ አልፈልግ እና ምንድን ነው የምትፈልገው አንተ ልጅ? በቃ ተሰብስበህ ኑር፣ አትሄድ። አርፈ ቁጭ በል፣ ቤትህን ሰብስበህ መኖር ትችላለህ። እቺ ብጣሻም ደግሞ ወደዛ መልስልን። እንዴት እንደምትደብር እኔ እኮ በሷ ምክንያት አብርሃም ራሱ 1-2 እያልኩት ነው። እውነቴ ነው የምላችሁ ቤተሰብ፣ 1-2 ማለት ነው። እኔ አሁን ነገ ተንዘላዝላችሁ ብመጡ ወዮላችሁ፣ አለቀላችሁ። የምር እኔ መሳደብ ሳልፈልግ እንድሳደብ ታደርጉናላችሁ። እቺ ሴት ደግሞ መቼም አልተዋትም፣ ከስድብ አልወጣም። እቺ ሴት ከመስደብ ማለት ነው ቤተሰብ። እና እንግዲህ እኔ እኮ ብያለሁ ቀን ላይ። አሁን እዚህ ጋር ነጸጌ ጋር ፈታ ብላችሁ እዚህ ጋር ደግሞ ስትጨቃጨቁ እንዳትመጡ ብዬ ነበረ። ሲጨቃጨቁ መጡ፣ የእውነት ሲጨቃጨቁ መጡ። እኔ የልጅ ምን እንደሚፈልግ እራሱ አላውቅም። ለማንኛውም ቤተሰብ ደህና ነው።